እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ዛሬ እንግዲህ የጌታ የመስቀል ተጋድሎ በሚል ርዕስ ከእግዚአብሔር ቃል አብረን እንማራለን። እስቲ አጭር ጸሎት ጸልየን ወደ መልእክቱ እንሄዳለን። ጌታ እግዚአብሔር ሆይ አንተ ጊዜውን ውሰድ። አንተ ደግሞ በዚህ ሰዓት ተገኝና አስተምረን። ሁሉ መንፈስ ቅዱስ ሁሉን አንተ ተረከብ። በጌታ በኢየሱስ አሜን። እግዚአብሔር ይመስገን። እንግዲህ የጌታ የመስቀል ተጋድሎ በሚል ርዕስ ነው ዛሬ የምንማረው። ጌታችን ኢየሱስ ክርስቶስ ለኛ ሲል በምድር በነበረበት ጊዜ በተለይ በመጨረሻዎቹ ሰዓት ያለፈበትን ከቃላት በላይ ከአእምሮ በላይ የሆነውን ስቃይና የመስቀል ተጋድሎ የምንመለከትበት ክፍል ይሆናል ማለት ነው። ከመጀመሪያው ለመጀመሪያ ያህል በዘፍጥረት ምዕራፍ 3 ከቁጥር 1 እስከ 8 ተጽፎ እንደምናገኘው አዳምና ሔዋን ኃጢአትን ሰሩ። በእነሱ አለመታዘዝ ምክንያት ኃጢአት ወደ ዓለም እንደገባ መጽሐፍ ቅዱሳችን ያስተምረናል። ሮሜ 5 ቁጥር 12 የእግዚአብሔር ቃል ሲናገር ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል፣ በአዳም በኃጢአትም ሞት። ይህም ደግሞ የዘላለም ሞት ማለት ነው። ሁለት አይነት ሞት ነው ያለው። አንደኛው ፊዚካል ዴዝ ነው፣ ሰው ሁሉ የሚሞትበት ማለት ነው። ሁለተኛው ስፒሪቹዋል ዴዝ ነው። ሰዎች ጌታን ካልተቀበሉ አካሄዳቸውን እንደ እግዚአብሔር ቃል ካላቀኑ ሲሞቱ ነፍሳቸው ወደ ሲኦል ስትወርድ ያኛው ዘ ሰከንድ ዴዝ ወይ ሁለተኛው ሞት ወይንም ደግሞ ስፒሪቹዋል ዴዝ ይባላል። የሚያስፈራው ያ ነው። በኃጢአትም ሞት ሲል ሁለቱም ሞት ማለት ነው። እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። በሮሜ 3 ከ23 እስከ 25 የእግዚአብሔር ቃል ሲናገር ደግሞ ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እንግዲህ ሰው ሁሉ ምንም ልዩነት ሳይኖር አይሁድ ሳይባል ሮማዊ ሳይባል ሁሉ በድለዋል፣ ሁሉም ኃጢአትን ሰርተዋል ይላል የእግዚአብሔር ቃል። እንግዲህ የሰው ልጅ ኃጢአት ሰራ። ስለዚህ የኃጢአት ደሞዝ ምንድነው? ሞት ነው። ሮሜ 6 ቁጥር 23 የእግዚአብሔር ቃል ሲናገር የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ስለዚህ የኃጢአት ደሞዝ ሞት ነው። ያንን የኃጢአት ደሞዝ የሆነውን የዘላለምን ሞት ከእግዚአብሔር ተለይቶ ከዘላለም እስከ ዘላለም ድረስ በሲኦል ውስጥ በዘላለም የእሳት ባህር መቃጠል። ሲኦል የገባ ሰው መጀመሪያ የሚያየው ነገር ኖ ኤግዚት የሚል ነው። መውጫ የለም። ሲኦል የገባ ሰው ሊወጣ አይችልም ፈጽሞ። ያ እንዳይሆንብን እግዚአብሔር አብ አንድያ ልጁን ጌታን ኢየሱስ ክርስቶስን በጉያው ያለውን ከዙፋኑ ወርዶ ከድንግል ማርያም ተወልዶ ለኛ ሲል በቀራንዮ መስቀል ላይ ሞቶ የሞት ዕዳችንን ከፍሎ ደሙን አፍስሶ የኃጢአትን ስርየት እንድናገኝ እግዚአብሔር ከታላቅ ፍቅሩ የተነሳ ላከው። ዕብራውያን ምዕራፍ 9 ቁጥር 22 ሲናገር ደም ሳይፈስ ስርየት የለም ይላል። አያችሁ፣ በብሉይ ኪዳን ዘመን ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት ሊቀ ካህኑ እንስሳ ያርድና የሰዎችን ኃጢአት ያስተሰርይ ነበር። ይህ ማለት ቋሚ የሆነ ማስተስረይ አልነበረም። ምክንያቱም በየዓመቱ በሚቀርቡበት ሰዓት እንደዚሁ ደግሞ እንስሳ ይዘው ይመጡ ነበር ማለት ነው። በክርስቶስ ኢየሱስ ደም ግን እኛ ለአንዴና ለመጨረሻ ጊዜ ኃጢአታችን ተሰረየ። ልዩነቱን ልንገራችሁ። ለምሳሌ በቀላል ኤግዛምፕል አንድ ሰው ወደ ቤታችሁ ይመጣል እና ያ ሰው አስቀድሞ ሳይነግራችሁ ነው የመጣው። በር ላይ ቆሞ ያንኳኳ ነው ያለው። ድንገት መጣ። እንግዳ እንደመጣ ታውቃላችሁ። ጠረጴዛችሁ ላይ ቆሻሻ አለ። ጠረጴዛችሁ ሜሲ ነው፣ በጣም ቆሻሻ አለ። ስለዚህ አጠገባችሁ ደግሞ ጠረጴዛው አጠገብ በጣም ቆንጆ የሆነ ቴብል ክሎዝ ወይንም ደግሞ የጠረጴዛ ልብስ አለ እና ምንድነው የምታረጉት? ያንን ጠረጴዛ ማጽዳት ጊዜ ስለሌላችሁ ታመጡና ያንን ቆንጆ የጠረጴዛ ልብስ ጠረጴዛው ላይ ያስቀምጣላችሁ። አሁን ሰውዬ ይገባል። የሚያየው ምንድነው? በሚያምር የጠረጴዛ ልብስ የተዋበ ጠረጴዛ ነው እንጂ በጠረጴዛ ውስጥ ያለውን ቆሻሻ አይደለም የሚያየው። ልክ እንደዛ ነው በብሉይ ኪዳን ዘመን የነበሩ ሊቀ ካህናትም በእግዚአብሔር ትእዛዝ ያደረጉ የነበረው ማለት ነው። እግዚአብሔር ኃጢአትን ካየ ቁጣው ይመጣል፣ ፍርድ ይመጣል።
ያ እንዳይሆን ጌታችን ኢየሱስ ክርስቶስ እስከሚገለጥበት ድረስ እግዚአብሔር ማቆየት ፈለገ፣ የቁጣውን መዓት ማለት ነው። ስለዚህ የእንስሳት ደም እየታረደ የሰዎችን ኃጢአት ማስወገድ አይችልም፣ እንዲያስወግድ አይደለም፣ ግን እንዲከድን እና እንዲሸፍን ጌታ እስኪመጣ ድረስ ያደርግ ነበር። በዚያም የእግዚአብሔር ቁጣ በሰው ልጆች በብሉይ ኪዳን ዘመን በነበሩት አይሁድ ላይ አልመጣም። ጌታ ኢየሱስ ክርስቶስ ግን በመስቀል ላይ በሞተ ጊዜ ኃጢአታችን በመስቀል ጠርጎ አስወገድ ነው የሚለው። በቃ አስወገደው። ለዚህ ነው አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል የሚለው እና በብሉይ ኪዳን ዘመን የነበረው የእንስሳ ደም ኃጢአትን ይከድን ነበር እንጂ አያስወግድም። ጌታችን ኢየሱስ ክርስቶስ ግን በመስቀል ላይ በሞተ ጊዜ ደሙ ኃጢአታችንን አስወገደው። ኃጢአታችንን ለአንዴና ለመጨረሻ ጊዜ አነጻ። ደጋግሞ መሞት የለበትም፣ ደጋግሞ መሰቀል የለበትም፣ ደጋግሞ ደሙንም ማፍሰስ የለበትም። በብሉይ ኪዳን ዘመን እንደነበረው ማለት ነው። አንዴ ያስወገደው። ልዩነቱ ያ ነው ማለት ነው። የእንስሳት ደምና የጌታ የመስቀል ተጋድሎ። ወደ አዲስ ኪዳን ስንመጣ ጊዜው ደረሰ። ከዛም ጌታችን ኢየሱስ ክርስቶስ ተወለደ። ሰብአ ሰገል በሩቅ ምስራቅ ውስጥ ይኖሩ የነበሩ የጥበብ ሰዎች ነበሩ። እነዚህ እንግዲህ ኮከብ ተመለከቱ ማለት ነው። ኮከብ ተመራማሪዎች ናቸው። እዚህ ላይ ማወቅ ያለብን ነገር ቢኖር እነዚያ ሰብአ ሰገሎች አስትሮኖመርስ ነበሩ እንጂ አስትሮሎጀርስ አልነበሩም። በአስትሮኖሚና በአስትሮሎጂ መካከል ልዩነት አለ። አስትሮኖመርስ ንጹህ የከዋክብት ተመራማሪዎች ናቸው። ልክ በአሁኑ ዘመን ከዋክብትን የሚመራመሩ ተመራማሪዎች እንዳሉ ማለት ነው። እና በዚያም ዘመን አስትሮኖመርስ ነበሩ፣ የከዋክብት ተመራማሪዎች ነበሩ። አስትሮሎጂ ግን ከዚህ ከአስትሮኖሚ ይለያል። አስትሮሎጂ ከጥንቆላ ጋር የተያያዘ ነው ማለት ነው። ስለዚህ ሰብአ ሰገል አስትሮኖመርስ ነበሩ እና እነዚህ ሰብአ ሰገሎች ከዋክብትን በሌሊት እየተመራመሩ ሳለ የጌታ መልአክ ተገለጸላቸው። ከዚያ በኋላ ያንን ምስራች ነገራቸው። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደተገለጸ አወቁ፣ ተረዱ፣ በመንፈስ ማለት ነው። ስለዚህ ያ ኮከብ እየመራ ወደ ቤተልሔም ወሰዳቸው። ጌታንም ደግሞ አገኙት ማለት ነው። እና የእግዚአብሔርን ቃል ስናነብ ምን ይላል? እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት ይላል። ወድቀውም ሰገዱለት ሲል እነዚህ ሰብአ ሰገሎች ለሕፃኑ ወድቀው ሰገዱለት ሲል ንጉሥ መሆኑን አውቀዋል፣ አምላክ መሆኑን አውቀዋል፣ የዘላለም ጌታ መሆኑን አውቀዋል፣ መሲህ እንደሆነ አውቀዋል። ለዚያም ነው እንግዲህ እነዚህ ሰዎች ወድቀው ለጌታ ለኢየሱስ ክርስቶስ የሰገዱት ማለት ነው። እና ሳጥኖቻቸውን ከፈቱና እያንዳንዳቸው ያመጡለትን ስጦታ አቀረቡ። ያመጡለትም የስጦታ ቁጥር 3 ነው። እነዚህም ደግሞ በጣም ሚኒንግፉል የሆነ ስጦታ ነው ያቀረቡት እና ሚኒንግ አላቸው፣ ፍቺ ያላቸው ማለት ነው። የእግዚአብሔር ቃል እንደዚህ ይላል፣ ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። የመጀመሪያው እንግዲህ ምንድን ያቀረቡለት? ወርቅ ነው። እንግዲህ በጥንት ዘመን የወርቅ ስጦታ ይዘው ይመጡ የነበሩ ሰዎች ለንጉሥ ነው። አሁን የወርቅ ስጦታ ሲያቀርቡ ይህ ሕፃኑ ኢየሱስ የተወለደው የእግዚአብሔር ልጅ የዘላለም ንጉሥ እንደሆነ አምነዋል ማለት ነው። ሁለተኛ ያቀረቡት ስጦታ ደግሞ ዕጣን ነው። በብሉይ ኪዳን ዘመን ዕጣን ያጥን የነበረ ማን ነው? ካህናት ነበሩ። ሊቀ ካህኑ ነበር ዕጣን ያጥን የነበረው። ስለዚህ ጌታ ኢየሱስ ክርስቶስ ሊቀ ካህን የእግዚአብሔር ልጅ እንደሆነ አምነዋል ማለት ነው። ሶስተኛ ያቀረቡት ስጦታ ደግሞ ከርቤ ነው። ይህ ማለት ምንድን ነው? የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በመጨረሻው የሕይወት ዘመኑ ፍጻሜ ለሰው ልጆች ሁሉ ኃጢአት እንደሚሞት ለሰው ልጆች ሁሉ ኃጢአት እንደሚሞት እንደመጣ አውቋል ማለት ነው። እና ወርቅ ንጉስናውን፣ ዕጣን ሊቀ ካህናትነቱን፣ ከርቤ ደግሞ ሞቱን የሚያመለክት ስጦታ ነው ማለት ነው። ለምሳሌ ስለ ከርቤው ብንመለከት ዮሐንስ ወንጌል ምዕራፍ 19 ከ39 እስከ 42 ባለው ክፍል ላይ ጌታችን ኢየሱስ ክርስቶስ ከሞተ በኋላ ስለተጻፈው እንደዚህ ይላል።
ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና ይላል። አያችሁ፣ ሬሳውን ለማሸት የከርቤ ስጦታ ነው ይዞ የመጣው ይሄ ኒቆዲሞስ ማለት ነው። ጌታ ከሞተ በኋላ የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስን ስጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ ቅርብ ነበረና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት። ዮሐንስ ወንጌል ምዕራፍ 19 ከ19 እስከ 42። እንግዲህ እነዚህ ሶስቱ ወርቅ፣ ዕጣንና ከርቤ ፍች አላቸው ማለት ነው። መንፈሳዊ ፍች። የጌታችን የኢየሱስ ክርስቶስን የምድር ቆይታውን ደግሞ እንመልከት። በጣም አጠራጠር አድርገን ነው የምናየው። የጌታችን የኢየሱስ ክርስቶስ የምድር ቆይታው በተለይ አገልግሎት ከጀመረበት ጊዜ ያለውን የ3 ዓመት ከ3 ወር አገልግሎቱን ስናይ በታላቅ ተንታሮት የተሞላ ነበረ። ለምሳሌ በምግብ አቅርቦት በማዘጋጀት በማቅረብ ጠዋት ቁርስ፣ ከሰዓት ምሳ፣ እራት እንደዚህ በዚህ ረገድ የሚያስተናግደው አንድም አገልጋይ አልነበረም። ብዙ ወንዶች ደቀ መዛሙርት ነበሩት፣ ብዙ ሴቶች ደቀ መዛሙርት ነበሩ። ሁሉም ቃል ለመስማት ይመጣል፣ ይማራል። ሁሉም ደግሞ ፈውስ ይመጣል፣ ይፈወሳል። ሁሉም ተአምራትን ለመቀበል ይመጣል፣ ተአምራትን ይቀበላል። ሁሉም በእግዚአብሔር አምላካዊ መንፈስ ለመጎብኘት ይመጣል። በኢየሱስ አምላካዊ መንፈስና ቃል ተጎብኝቶ ደስ ብሎት እንቆቅልሹ ተፈቶ ጥያቄ ሁሉ ተመልሶ ይሄድ ነበር። ግን ከነዚያ ሁሉ ተገልጋዮች መካከል አንድ ሰው እንኳን ጌታን ቁርስ ወይም ምሳት፣ እራት እኔ ላብላው፣ እኔ ልንከባከበው የሚል አንድም ወንድ ወይንም ደግሞ አንድም ሴቶች አልነበሩትም ማለት ነው። አንድ ሰው አልነበረው። የእግዚአብሔር ቃል ስናነብ ማርቆስ ወንጌል ምዕራፍ 11 ላይ ስንመለከት ከቁጥር 12 እስከ 14 እንደዚህ ይላል። በማግስቱም ከቢታንያ ሲወጡ ተራበ ይላል። በጣም የሚገርመኝ ነገር ቢኖር ያ ነው። አያችሁ፣ ቢታንያ ማርታና ማርያም የጌታ ኢየሱስ ክርስቶስ ወዳጆች ማርታ፣ ማርያምና አልዓዛር የሚኖሩበት ከተማ ነው ቢታንያ። ወደ ቢታንያ ሲመጣ ጌታችን ኢየሱስ ክርስቶስ በፍጹም እነዚህን የሚወዳቸውን ሰዎች ሳይጎበኝ ሳይጠይቃቸው ወደ ቤታቸው ሳይሄድ አይቀርም። ምናልባትም አንዳንድ የመጽሐፍ ቅዱስ ሊቃውንት በሚናገሩበት ጊዜ ወደ ቢታንያ ሲመጣ ወደ እነዚህ ሰዎች ቤት ሳይገባ ሌሊትም ከሆነ እዛ ሳያድር በፍጹም አይሄድም ነበር ይላሉ። እና በዚህም ሰዓት ምናልባት ጌታችን ኢየሱስ ክርስቶስ ሌሊት ቤታቸው አሳልፎ ነበር ብዬ ገምታለሁ። እና ሌሊቱ ምናልባት ሲያገለግል አድሯል። ምናልባትም እራት አላቀረቡለት ይሆናል። ምክንያቱም የተራበው ማለዳ ነው። ማለዳ ከቤታቸው ወጥቶ ለአገልግሎት ሲሄድ ነው የተራበው። እራቱን በደንብ አብርተውትና አጥግቦት ቢሆን ኖሮ ማለዳ ላይ ባልተራበ ነበር። ይህ በአጠቃላይ የሚያሳየው ምንድነው? ጌታን ከልቡ በዚህ ረገድ ምግብ በማቅረብ በማብሰል በማስተናገድ ከልቡ ተሰጥቶ የሚያገለግለው ሰው የነገስታቱ ንጉስ የጌቶቹ ጌታ መላእክት እየተንቀጠቀጡ በቃ ለመታዘዝ 24 ሰዓት በፊቱ ቆመው የሚጠባበቁት መላእክቶች እርሱን ለማገልገል በምድር በነበረ ቆይታው ግን አንድ ሰው ምግብ በማቅረብና በማብሰል የሚያገለግለው አልነበረም። ወረድስና ብለን ስናነብ ማርቆስ 11 ከ12 እስከ 14 በማግስቱም ከቢታንያ ሲወጡ ተራበ ይላል። በማግስቱ ነው የተራበው፣ ማለዳ ላይ ነው የተራበው። እንግዲህ ይሄ ማለት ምናልባት እራት አልበላ ይሆናል። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም ይላል። እንግዲህ በምድር አገልግሎቱን ምግብ በማቅረብ ያገለግለው ሰው አልነበረም። ሁለተኛ ረጅም መንገድ ጌታችን ኢየሱስ ክርስቶስ ለማገልገል ይሄድ ነበር። ከአንዱ ሲቲ ወደ ሌላው ሲቲ በሩቅ መንገድ ይሄድ ነበር። በዚህ ሁሉ ጉዞው በእግሩ ነበር የሚሄደው ከደቀ መዛሙርቱ ጋር። አንድም ሰው የእንስሳት ትራንስፖርት የሚያቀርብለት አልነበረም። አህያም ቢሆን ፈረስም ቢሆን በዚያ ዘመን ይጠቀሙበት የነበረው ጋሪም ቢሆን አንድ ሰው የሚያቀርብለት በዚህ ነገር ልቡ የተነካ አልነበር። በቃ ስለዚህ በዚህ ረገድ የሚያገለግለው ሰው ስላልነበረ ጌታችን ኢየሱስ ክርስቶስ ምንም ደግሞ የገቢ ምንጭ አልነበረው።
አገልግሎቱን ሲጀምር። ከዛ በፊት በእርግጥ አገልግሎት ከመጀመሩ በፊት ካርፔንተር ነበር። አገልግሎት ግን ከጀመረ በኋላ ሙሉ ጊዜውን ሰጥቶ ነበር እግዚአብሔር አባቱን ታምኖ የሚሄድ የነበረው። ሲያገኝ ይበላል በቃ፣ ከዛ ውጭ ምንም አልነበረውም። ስለዚህ ረጅም መንገድ ለአገልግሎት በሚሄድበት ጊዜ የእንስሳት ትራንስፖርት የሚያቀርብለት ሰው አልነበረም። የእግዚአብሔርን ቃል ስናነብ ዮሐንስ ወንጌል ምዕራፍ 4 ከ1 እስከ 6 ስናነብ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል። ዳሩ ግን በሰማሪያ ሊያልፍ ግድ ሆነበት ይላል። እንግዲህ ከይሁዳ ተነስቶ ወደ ሰማሪያ ሄደ ማለት ነው። ከይሁዳ እስከ ሰማሪያ ያለው ርቀት 35 ማይል ወይንም ደግሞ 56 ኪሎ ሜትር ነው። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማሪያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበር። ኢየሱስን መንገድ ከመሄድ ደክሞ ይላል ከጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። መንገድ ከመሄድ ደግሞ እንግዲህ ከደቀ መዛሙርቱ ጋር 35 ማይል ወይንም 56 ኪሎ ሜትር ነው የተጓዙት እና ምን ያህል ሰዓት ይፈጅባቸዋል? እንግዲህ 56 ኪሎ ሜትር ለመጓዝ ቢያንስ 10 ወይንም 11 ሰዓት መጓዝ ያስፈልጋል። ስለዚህ ከአንድ ቀን በፊት ሲጓዙ ቆይተው ከዚያ በኋላ በማለዳ ተነስተው ከቀኑ 6 ሰዓት እዛ ያዕቆብ ጉድጓድ ጋር ለመድረስ፣ ምክንያቱም ያቺን ሴት ነፍስ ለማዳን ጌታ ስለፈለገ በማለዳ ተነስተው እንደገና በሁለተኛ ቀን ሳያቋርጡ ቢያንስ 5 ሰዓት ወይም 6 ሰዓት ተጉዘዋል ማለት ነው። እንግዲህ 2 ቀን ያደረጉት ጉዞ ነው። ምክንያቱም ከይሁዳ እስከ ሰማሪያ ያለው ርቀት 35 ማይል ወይም 56 ኪሎ ሜትር ነው እና የእግዚአብሔርን ቃል ስናነብ ኢየሱስን መንገድ ከመሄድ ደክሞ ይላል። እንግዲህ በምድር አገልግሎቱ ማንም የእንስሳት ትራንስፖርት የሚያቀርብለት ሰው አልነበረም። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ የራሴ የሚለው ቤት አልነበረም። ስለዚህ ምሽት ሲሆን የሚያድርበት ቦታ ፈልጎ ያድር ነበረ ከደቀ መዛሙርቱ ጋር። ሰማይና ምድርን የፈጠረው ጌታ፣ ሰማይና ምድርን በቃሉ የፈጠረው ኢየሱስ፣ ሰማይና ምድር የእርሱ የሆኑት ጌታ በምድር በነበረበት ጊዜ የሚያድርበት የራሱ የሆነ የግል ቤት አልነበረው። ራሱ ጌታ ኢየሱስ ክርስቶስ ሲናገር ሉቃስ 9 ከ57 እስከ 58 እንዲህ ይላል። እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ አለው፣ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም። እንደገና ላንብቡ። እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ፣ ለሰማይ ወፎችም መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ስለዚህ ጌታ ኢየሱስ ክርስቶስ በምድር በነበረበት ጊዜ የራሱ የሆነ ቤት አልነበረው። አሁን ደግሞ የጌታችን ኢየሱስ ክርስቶስን ስቃይ ከመስቀሉ በፊትና በመስቀሉ ላይ ስለኛ ያደረገውን ተጋድሎ ደግሞ በጥቂቱ እንመለከታለን። ሉቃስ 22 ከ39 እስከ 45 ባለው የእግዚአብሔርን ቃል በምናነብበት ሰዓት ጌታችን ኢየሱስ ክርስቶስ ከመሞቱ በፊት በጌተሰማኒ ጸለየ። ያ ጸሎት እጅግ ታላቅ የነበረ ጸሎት ነበር እና ሉቃስ ሲገልጸው እንደዚህ ይላል። ሉቃስ እንግዲህ ጌታችን ኢየሱስ ክርስቶስን በአይን የተመለከተ ሰው አልነበረም። ነገር ግን ከእርሱ ጋር ከነበሩት ደቀ መዛሙርት ቁጭ አድርጎ ጽፎ ነው በሚገባ ያቀረበው ማለት ነው እና በዘመኑ ሉቃስ የሕክምና ሰው ነበር፣ ወይንም ደግሞ ሐኪም ወይም ዶክተር ነበር። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ። ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ ያላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የእኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ጌታችን ኢየሱስ ክርስቶስ ለራሱ የጸለየበት ቦታ ይሄ ቦታ ነው። 99 ከመቶ የሚሆነው ባለፈው ሳምንት እንደተማርነው ጌታ ይጸልይ የነበረው ለሌሎች ነበር፣ ለሰው ልጆች ነበር። በዚህ ቦታ ላይ ብቻ ነው ጌታ ኢየሱስ ክርስቶስ ለራሱ የጸለየው።
ብትፈቅድ ይህችን ጽዋ ከኔ ውሰድ። እግዚአብሔር ፍጹም አይፈቅድም። እግዚአብሔር ፈቅዶ ያችን ጽዋ ከእሱ ከወሰደ እኛ ሁላችን ሲኦል ነው የምንወርደው። ስለዚህ እግዚአብሔር ዝም አለ። የልጁን የጌታ ኢየሱስ ክርስቶስን ጸሎት ያልሰማበት ቦታ አንድ ቦታ በመጽሐፍ ቅዱስ ተጽፎ የሚገኘው ይሄ ነው። ስለኔና ስለናንተ የዘላለም ሕይወት በክርስቶስ ሞት እንድናገኝ እግዚአብሔር አባቱ ስለፈለገ የጌታን ጸሎት በዚህ ቦታ አልሰማም። ብትፈቅድ ነው ያለው ጌታ ኢየሱስ ክርስቶስ ሲናገር። ብትፈቅድ፣ ካልፈቀድ ይቀር። ብትፈቅድ ለዛች እንደመጣ ጌታ ያውቃል። ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታው መልአክ ታየው። አባቱ ልቡ አዘነ። ስለዚህ የሚያበረታው መልአክ ላከለት። ይሄ መልአክ ወደ እርሱ መጥቶ ምን የሚለው ይመስላችኋል? ጌታ ሆይ ይለዋል። ወድቆ እየሰገደ እያመለከው፣ ይህንን ጽዋ ካልጠጣ ሰው ሁሉ ወደ ሲኦል ሊወርድ ነው። ስለዚህ እንደምንም ጨክን፣ እንደምንም ቻለው። ስለኔና ስለናንተ እንደምንም ቻለው። ይህንን የሞት ጽዋ ጠጣ። ከዚያ በኋላ ደግሞ ፍሬህን ታያለ። የሰው ልጆች ሁሉ በአንተ መባመን ይድናሉ። የሰው ልጆች ሁሉ በአንተ በቀራንዮ መስቀል ላይ በምታፈሰው ደም ንስሐ የሚገባ ሁሉ የኃጢአትን ስርየት ያገኛል እያለ ሲነግረው ጌታ ኢየሱስ ክርስቶስ ጨከነ። ጌታ ኢየሱስ ክርስቶስ በረታ። የእግዚአብሔር ቃል ሲናገር ከሰማይም መጥቶ የሚያበረታው መልአክ ታየው፣ በፍርሃትም ሲጣጣር ይላል። እኔ በጣም የሚገርመኝ ቃል ይሄ ነው። በጣም ነው የሚገርመኝ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ይሄ የመጨረሻው ከባድ የሞትን ጽዋ የሚጠጣበት ሰዓት ነው። ከሞት እንደሚነሳ ያውቀዋል። የሰው ልጆችን ሁሉ ኃጢአት በቀራንዮ መስቀል ላይ ሊሸከምልን ነው። እርሱ ስለኛ እርግማን ሊሆን ነው። እርሱ ስለኛ ኃጢአት ሊሆን ነው። ለ3 ሰዓት ኃጢአታችንን በቀራንዮ መስቀል ላይ ስለተሸከመ እግዚአብሔር አባቱ ደግሞ ኃጢአትን ማየት ስለማይችል ከልጁ ፊቱን ዞር የሚያደርግበት ሰዓት ሊመጣ ነው። ብቻውን ሊሆን ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ ኃጢአታችን ተሸክሞ ኃጢአተኛ ሆነ ሳይሆን ኃጢአት ሆነ ነው የሚለው መጽሐፍ ቅዱስ። ልዩነቱን ነው። ኃጢአት ሆነ። የሰውን ኃጢአት ሁሉ፣ ዝሙቱንም፣ ስርቆቱንም፣ ሰው መግደሉንም፣ ደም ማፍሰሱንም ምኑ ተብሎ ተቆጥሮ ያልቃል የሰው ኃጢአት። ያንን ሁሉ በቀራንዮ መስቀል ላይ ጌታ ሊሸከምና ኃጢአት ሊሆን ያ ነው በቃ ያስፈራው። አባቱ ለ3 ሰዓት ፊቱን በመስቀል ላይ በቆየበት ሰዓት ከእርሱ ዞር ሊያደርግ ነው። እግዚአብሔር ኃጢአትን ማየት ስለማይችል ጻድቅ ስለሆነ ያ ነው ያስፈራው። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። ከጌታችን ከኢየሱስ ክርስቶስ ፊት ላይ ደም መንጠባጠብ ጀመረ። ይሄ በሕክምናው ሂመቲድሮሲስ የሚባለው ነው። ሂመቲድሮሲስ የግሪክ ቋንቋ ሲሆን ሂማ ማለት ደም ነው። ሂድሮስ ማለት ደግሞ ላብ ነው። ይህ ማለት እንግዲህ የደም ላብን ማለት ነው። በጣም ኢንቴንስ በሆነ ኢሞሽናል ፕሬሸር ውስጥ ሰው ሲገባ፣ በጣም ኢንቴንስ በሆነ ኢሞሽናል ፕሬሸር ውስጥ ሰው በሚገባበት ሰዓት ታይኒ ብለድ ቬዝልስ በርስት አውት ያደርጋሉ። ከዚያም በኋላ ደግሞ ደም ከላብ ጋር ተቀላቅሎ መንጠባጠብ ይጀምራል ማለት ነው። እና ይሄ እንግዲህ በሕክምና ቋንቋ ሂመቲድሮሲስ ይባላል። በዛ ውስጥ ነው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ያለፈው። ግርፋቱን ደግሞ እንመልከታው። የእግዚአብሔርን ቃል በምናነብበት ሰዓት በዚያን ጊዜም ይላል የዮሐንስ ወንጌል ምዕራፍ 19 ቁጥር 1 በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው ይላል። በዚህ በስዕሉ ላይ እንደምትመለከቱት ስለ አለንጋው ወይንም ደግሞ ስለዛ ሌዘር ዊፕ ስለተባለው በዚያን ዘመን ሮማውያን
ወንጀለኞችን የሚገርፉበት የነበረው በአራት ነገሮች ተዋቅሮ የተሰራ ነበር። አንደኛው ቆዳ ነው። ሁለተኛው የብረት ቁርጥራጮች አሉት። ሶስተኛው ደግሞ የብረት ኳሶች አብረው ተገምደዋል። አራተኛው ደግሞ የሚዋጉ አጥንቶች ነበሩት። በእንደዚህ አይነት ሁኔታ ተገምዶ የተሰራ አለንጋ ነው። በዚያ አለንጋ የሚገረፍ ሰው 40 የተባለው የመጨረሻው ግርፋት ላይ ሳይደርስ ብዙዎቹ ሕይወታቸው እንደሚያልፍ የቤተ ክርስቲያን ታሪክ ጸሐፊዎች ይጽፋሉ። ጌታችን ኢየሱስ ክርስቶስን በዛ ሁሉ መከራዎች ውስጥ በሚያልፍበት ሰዓት በግርፋቱ እሱ በእንጨት ላይ እንደሚሰቀል አስቀድሞ በነቢያት እግዚአብሔር አባቱ ስለተነበየ በዚህ አይነት ሁኔታ እንዲሞት ነፍሱ እንድትወጣ እግዚአብሔር ይጠነቀቅ ነበር። ስለዚህ ነፍሱ አላወጣችም። 40 ግርፋት በዛ አይነት ሁኔታ ተገረፈ። በእያንዳንዱ ግርፋት ያ በአራት ነገሮች ተዋቅሮ በቆዳ፣ በብረት ቁርጥራጭ፣ በብረት ኳሶችና በሚዋጉ አጥንቶች ተዋቅሮ የተገመደው ያ እጅግ አስፈሪ የሆነ አለንጋ እጅግ ጡንቻ ባላቸው የሮማውያን ወታደሮች በጌታ በኢየሱስ ክርስቶስ ጀርባና ሰውነቱ ሁሉ ላይ እንዳገኙ ነበር ይገርፉ የነበሩት። ይጥሉት የነበረው ያንን አለንጋ በሚወድቅበት ጊዜ የጌታን ስጋ እያነሳ አጥንቶቹን ዘልቆ ስሜቱ የስቃይ ስሜቱ እንዲገባ እያደረገ ደሙን በምድር ሁሉ ላይ እየረጨ በመገረፉ ቁስል ተፈወሳችሁ የሚለው ለዚያ ነው። ጌታ በመስቀል ላይ ኃጢአታችንን የተሸከመው በመገረፉ ቁስል ግን እኛ እንደተፈወስን ትንቢተ ኢሳይያስ ምዕራፍ 53 ይናገራል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ እርሱ ድካማችንን ተቀበለ ሕመማችንንም ተሸክሟል፣ በእርሱ ቁስል እኛ ተፈወስን ነው የሚለው። ምዕራፍ 53 ቁጥር 4 ነው ሕመማችንን ተሸከመ የሚለው። እዚሁ ምዕራፍ 53 መጨረሻው ቁጥር ላይ ነው በመስቀል ላይ ሲሰቀል ነው ኃጢአታችንን ተሸከመ የሚለው። ስለዚህ በዚያ ግርፋት ጌታ ወደ መስቀል ከመሄዱ በፊት የሰው ልጆች ሁሉ በስሙ ያመንን በመገረፉ ቁስል ከምንም አይነት ህመምና ደዌ በሽታ እንደተፈወስን የእግዚአብሔር ቃል ይናገራል። ያ ግርፋት እኔና አንቺ ከምንታመምበት ምንም አይነት ፊዚካል ሲክነስ እንደፈወሰን ቃሉ ይናገራል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ሲናገር ሐዋርያ ጴጥሮስ በመገረፉ ቁስል ተፈወስን ይላል። ነቢዩ ኢሳይያስ ደግሞ ጌታችን ኢየሱስ ክርስቶስ ከመወለዱ ከ600 ዓመት በፊት ይኖር የነበረ ግን ስለ አዲስ ኪዳን ስለ ክርስቶስ ኢየሱስ ይመሰክር የነበረ ታላቅ ነቢይና አገልጋይ ነበር። እርሱ ደግሞ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ እርሱ ድካማችን ተቀበለ ሕመማችን ተሸክሟል፣ በእርሱ ቁስል እኛ ተፈወስን ይላል። ያ ስቃይ በመገረፉ በኩል ጌታ ያለፈበት ከአእምሮ በሆነው በላይ የሆነው ስቃይ ስለኔና ስለናንተ የህመም ፈውስን ለማምጣት ነበር። ሶስተኛው የእሾህ አክሊሉ ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 2 በምናነብበት ሰዓት ወታደሮችም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩ ይላል። በዚያን ዘመን እነዛ ሮማውያን በወንጀለኞች ላይ የሚያደርጉት የእሾህ አክሊል ከ1 ኢንች እስከ 6 ኢንች ርዝመት ነበረው። 1 ኢንች ማለት 2.54 ሴንቲሜትር ነው። 6 ኢንች ማለት ደግሞ 15-24 ሴንቲሜትር ነው። ስለዚህም ይሄንን የእሾህ አክሊል ጎንጉነው በስዕሉ ላይ እንደምትመለከቱት በጌታችን በኢየሱስ ክርስቶስ ራስ ላይ አስቀመጡት። በራሱ ላይ ብቻ ነበር ቢያስቀምጡት፣ ፕሬስ ዳውን አደረጉት፣ እንደዚህ ጨመቁት። ስለዚህ ያ እሾህ ወደ ጌታ ወደ ኢየሱስ ክርስቶስ ራስ ላይ ዘልቆ ገባ። ደም በፊቱ ላይ እንደ ጎርፍ መፍሰስ ጀመረ። ወገኖች ሆይ ይህን ትምህርት ማስተማር በጣም ከባድ ነው። ነገሩን ጠልቀን በመንፈስ ሆነን ከተረዳ ነው፣ በመንፈስ ካደመጠን፣ በተለይ ለሚያስተምር ሰው ለሚሰማም ሰው ጌታ ኢየሱስ ክርስቶስ ስለኔና ስለናንተ ሲል ያልረፈበት መከራ በቃላት ለመግለጽ
የሚከብድ እጅግ ከባድ ነው። ስለዚህ ከ1 ኢንች እስከ 6 ኢንች ወይንም ከ2.54 ሴንቲሜትር እስከ 15 ሴንቲሜትር የሚሆነውን እሾህ በጭንቅላቱ ላይ አስቀምጠው ፕሬስ ዳውን አደረጉት፣ ጨመቁት። ደም እንደ ጎርፍ በፊቱ ላይ ፈሰሰ። መጀመሪያ ገረፉት፣ እንደገናም ደግሞ ያን እሾህ አደረጉበት። ጌታ ኢየሱስ ክርስቶስ ስለኔና ስለናንተ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ ከመስቀሉ በፊት በአጎኒ በታላቅ ስቃይ ውስጥ አለፈ። እነዛ ክፉዎቹ ሮማውያን በዚህ ብቻም አላበቁም። እጅግ ከባድ የሆነ መስቀልን ይዘው መጡ። ያ የመስቀል ክብደት መጽሐፍ ቅዱስ አዋቂዎች አጥኚዎች ሲናገሩ 199 ፓውንድ ወይንም ደግሞ 90 ኪሎ ግራም ክብደት እንደነበረው ይናገራሉ። ይህንን 199 ፓውንድ ወይንም ደግሞ 90 ኪሎ ግራም የሚከብደውን እጅግ ከባድ የሆነውን የእንጨት መስቀል ግማሽ ኪሎ ሜትር ወይንም 1950 ፊት ወይንም ደግሞ 594 ሜትር እስከ ጎልጎታ ድረስ እንዲሸከም አስገደዱት። በምን አቅሙ ሊሸከመው ይችላል? ኦልሬዲ በግርፋቱ በስቃይ ውስጥ ነው ያሉት። ሰውነቱ ደክሟል። በእሾህ አክሊሉ እንደዚሁ ያንን አሸክመው ወደ ጎልጎታ እነዚያ ጨካኞቹ ሮማውያን ጌታን ያስገድዱት ጀመር። በመንገድ ላይ አንድ ስምዖን የተባለ የቀሬና ሰው አገኙ። ማቴዎስ 27 ቁጥር 32ን ስናነብ ሲወጡም ስምዖን የተባለ የቀሬና ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት። ምክንያቱም ጌታ ከአቅሙ በላይ ሆነ። መስቀሉን መሸከም አልቻለም ከመስቀሉ ክብደት የተነሳ። በእንዲህ አይነት ሁኔታ ጎልጎታ ጌታ ኢየሱስ ክርስቶስ ሲወድቅ ሲነሳ እየደጋገሙ በመንገድ ላይ ሲገርፉት ወደ ጎልጎታ ደረሰ። የመጨረሻውን መስዋዕት ለሰው ልጆች ወደሚያቀርብበት ቦታ። በዚያ ደግሞ መሬት ላይ መስቀሉን አደረጉ። እነዛ ጨካኞቹ ሮማውያን ቢስማር አመጡ። እጆቹን ግራና ቀኝ አድርገው የግራ እጁንና የቀኝ እጁን በሚስማር ከእንጨቱ ጋር ሊቸነክሩት። በዚያ ዘመን እነዛ ሮማውያን እንጨት ላይ መስቀል ላይ ወንጀለኛ እጅ የሚመቱበት የመስቀል የቢስማሩ ርዝመት 7 ኢንች ወይንም ደግሞ 17.78 ሴንቲሜትር እንደሆነ ይነገራል። ደግሞ ይሄ የእንትኑ የቢስማሩ ዲያሜትር 3.8 ኢንች ወይንም ደግሞ 0.952 ሴንቲሜትር እንደሆነ ይነገራል። 7 ኢንች እና 3/8 ዲያሜትር በሆነው መስቀል የጌታን ግራና ቀኝ በእንጨቱ ላይ ቸነከሩት። እግሮቹን ማሰሩ፣ መስቀሉን አቆሙት። አሁን ጠቅላላው ክብደት በእጁ ላይ ሆነ። በዚያ ሁኔታ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ለ3 ሰዓታት ያህል በመስቀል ላይ ቆየ። ማርቆስ ወንጌል ምዕራፍ 15ን ስናነብ
ከቁጥር 33 እስከ 39 ባለው ክፍል ላይ በእንዲህ አይነት በቃላት ሊነገር በማይችል ስቃይ ጌታ ኢየሱስ ክርስቶስ በመስቀል ላይ ለ3 ሰዓት ያህል እንደቆየ የእግዚአብሔር ቃል ይናገራል። እርሱ ድካማችንን ተቀበለ፣ ሕመማችንን ተሸክሟል። ወረድ ብሎ ደግሞ ኢሳይያስ ምን አለ? ኃጢአታችንንም ተሸከመ ይላል። ማርቆስ ወንጌል ምዕራፍ 15 ቁጥር 33 የእግዚአብሔር ቃል እንደዚህ ይላል። 6 ሰዓትም በሆነ ጊዜ እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ለማስተማር ከባድ ነው ወገኖች ሆይ። ጌታ ያለፈበትን ስቃይ ከተረዳ ነው። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውኸኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው እነሆ ኤልያስን ይጠራል አሉ። አንዱም ሮጦ ሆምጣጤ በሰፍነግ ሞላ፣ በመቃም አድርጎ ተው፣ ኤልያስ ሊያወርደው ይመጣ እንደሆነ እንይ እያለ አጠጣው። ኢየሱስም በታላቅ ድምፅ ጮሆ ነፍሱን ሰጠ። የቤተ መቅደስም መጋረጃ ከላይ እስከታች ከሁለት ተቀደደ። በዚያም በአንጻሩ የቀኝ መቶ አለቃ እንደዚህ ጮሆ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር ይላል። 6 ሰዓትም በሆነ ጊዜ እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ ይላል። ጌታችን ኢየሱስ ክርስቶስ ለ3 ሰዓት ያህል እጅግ በጣም ታላቅ በሆነ ስቃይ በመስቀል ላይ ቆየ። ከዛም ጌታችን ኢየሱስ ክርስቶስ ሞተ። የእግዚአብሔር ቃል ስናነብ ዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ ዮሐንስ 19 ቁጥር 38 ላይ የእግዚአብሔር ቃል እንደዚህ ይላል። ከዚህ በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጌታ 2 ስውር ደቀ መዛሙርት ወይንም ሲክሬት ዲሳይፕልስ ነበሩት። አንደኛው ይሄኛው የአርማትያስ ዮሴፍ ሲሆን ሁለተኛው ደግሞ በሌሊት ወደ ጌታ የመጣው ዮሐንስ ወንጌል ምዕራፍ 3 ላይ ተጽፎ እንደምናገኘው ስውሩ ደቀ መዝሙር የሚባለው ኒቆዲሞስ ነው። እነዚህ 2 ስውር ደቀ መዛሙርት የጌታን ሬሳ ወስደው ቀበሩት። እንግዲህ ጌታችን ኢየሱስ ክርስቶስ በቀብሩ ላይ የተገኙት የሰዎች ቁጥር 2 ብቻ ነው። 2 ሰው ብቻ ነው በቀብሩ ላይ የተገኙ። እነሱም የአርማትያስ ዮሴፍና ኒቆዲሞስ፣ ሁለቱም ስውሩ ደቀ መዛሙርት የሚባሉት ናቸው። ስለዚህ መጥቶ የኢየሱስን ሥጋ ወሰደ። ደግሞ አስቀድመው በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የሬት ቅልቅል ይዞ መጣ። የኢየሱስን ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ ቅርብ ነበረና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት ይላል። እንግዲህ በጌታችን በኢየሱስ ክርስቶስ መቃብር ላይ 2 ሰዎች ብቻ ነበር የተገኙት። አንደኛው የአርማትያስ ዮሴፍና ኒቆዲሞስ። የመስቀሉ ተጋድሎ ሚስጥር እንግዲህ ወገኖች ሆይ አንደኛ እርግማናችንን ለማስወገድ ነው። ገላትያ 3 ከ13 እስከ 14 የእግዚአብሔር ቃል ሲናገር እርግማናችንን ወሰደ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ያንን ሁሉ መከራ ጌታችን ኢየሱስ ክርስቶስ ከመሰቀሉ በፊትና ከተሰቀለ በኋላ በመስቀል ላይ የወሰደበት ሚስጥር ያ ነው።
ሁለተኛ የዕዳ ጽሕፈታችንን አስወገደ። እያንዳንዳችን የዕዳ ጽሕፈት ተሸክመን የምንሄድ ሰዎች ነበር። የሞት ዕዳ ጽሕፈት ቆላስይስ 2:14 የእግዚአብሔር ቃል ሲናገር በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ቆላስይስ 2:14 ሶስተኛ ሰላምና እርቅን አደረገ። በእግዚአብሔርና በሰው ልጆች መካከል ሰላም አልነበረም። በእግዚአብሔርና በሰው ልጆች መካከል ጥል ነበረ። በኖህ ዘመን እግዚአብሔር ያደረገውን ታስታውሳላችሁ። እንደዚሁም ደግሞ በሰዶምና በገሞራ እግዚአብሔር ያደረገውን ታስታውሳላችሁ። በኖህ ዘመን በውሃ አጠፋ፣ ሰዶምና ገሞራን ደግሞ በእሳት አጠፋት። ይህ እንዳይሆን ጌታችን ኢየሱስ ክርስቶስ ባደረገው የመስቀል ተጋድሎ የእግዚአብሔር ቁጣ በእኛ ላይ እንዳይወድቅ ሰላም አረገ፣ ጥልንም አስወገደው። ቃሉ ሲናገር እንዲህ ይላል፣ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። እግዚአብሔር ይመስገን። አራተኛ በደሙ የኃጢአትን ስርየት አገኘን። ዕብራውያን 9:22 ሲል ደም ሳይፈስ ስርየት የለም ማለት ደም መፍሰስ ነበረበት። ያውም የልጁ የኢየሱስ ክርስቶስ ንጹሕና ቅዱስ ደም ከኃጢአት ሁሉ የሚያነጻው። ስለዚህ በደሙ የኃጢአትን ስርየት እንድናገኝ በዚህ በመስቀል ተጋድሎ ውስጥ ጌታ ኢየሱስ ክርስቶስ ጨክኖ ማለፍ ነበረበት። ጨክኖ አለፈ። አንደኛ ዮሐንስ ምዕራፍ 1:7 ሲናገር የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። አምስተኛ በአብ ፊት ከመስቀሉ ተጋድሎ የተነሳ ያለ ነቀፋና ያለ ነውር ሆነን መቆም ቻልን። እኛን አይደለም አባት እግዚአብሔር በዙፋኑ ፊት ተሰብስበን ሲያየን ልጁን ኢየሱስ ክርስቶስን በመስቀል ያደረገውን ተጋድሎ መጀመሪያ የሚያየው ስለኛ ሲል የከፈለውን የሞትን ዕዳ ነው የሚያየው። ደሙን ያያል። ከዛ በኋላ የእግዚአብሔር ፊት በደስታና በሳቅ በፈገግታ ተሞልቶ በልጁ በኩል እኛን ያይናል። ያለ ነቀፋና ያለ ነውር በአብ ፊት መቆም እንድንችል ጌታ በዚህ በመስቀል ተጋድሎ ውስጥ ማለፍ ነበረበት። ቃሉ ሲናገር ኤፌሶን 1:3-8 ይላል። እንዲህ ይላል ኤፌሶን 1:3-8 በክርስቶስ በሰማያዊ ስፍራ በመንፈሳዊያን በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠው የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ኤፌሶን 3:1-8 ከብዙ በጥቂቱ የመስቀሉ ተጋድሎ ምስጢር ይህ ነው። ጌታ እኛን ከዘላለም ሞት ለማዳን ይህን አድርጓል። ሞቱ አልቀረም፣ በሶስተኛው ቀን ተነሳ። በትንሣኤው የዘላለም ሕይወትን ሰጠን። ዳግመኛም ይመለስና ወደ ቤቱ ይወስደናል። በዮሐንስ ወንጌል ምዕራፍ 14 ላይ እንደተጻፈው። ስለዚህ በምድር በምንኖርበት ሰዓት ጌታ ይህን መስዋዕትነትን ስለከፈለልን እኛም ደግሞ ከኃጢአት ርቀት እግዚአብሔርን ደስ በሚያሰኝ ሕይወት ኖርን ፊቱን ለማየት እግዚአብሔር ያብቃል። ጌታ ይባርካችሁ። ሃሌሉያ። ሰብስክራይብ አድርጉ ፕሊዝ።